ያ ፈትሐ ዛ ሸድ የዝ ማለትም ፊደሉን ከመጀመሪያው ሸዳ ጋር አብረን አንድ ላይ ያነበብን። በመቀጠል ደግሞ የመጀመሪያውን ሸዱን ያነበብንበትን ሐረካው ከሁለተኛው ሸድ ጋር አብረን እናነባለን። ዛ ፈትሐ ካፍ ሸድ ዘክ እንደምራለን የዘክ። በመቀጠል ሁለተኛ ሸድ ያለው ጥያቄ ቁጥር 1 ሸድ የዳሽ እና የዳሽ ድምር ውጤት ነው ይል ነበረ። በባለፈው በክፍል 14 እንደተማርነው ሸድ ማለት የስኩንና የሌላ ሐረካ ድምር ውጤት ነው። ስለዚህ ትክክለኛ ምላሻችን ሲ ስኩን እና ሐረካ ነው። ይህን መለሳችሁ ማሻአላህ። ጥያቄ ቁጥር 2 ይህ ቃል ምን ተብሎ ይነበባል ይል ነው። በምስሉ ላይ እንደምናየው ሐምዛ ضመ ታሸድ ኡት ተፈትሐቴተን ኡተን መጥቷል። ይህን የያዘው ምርጫ ዲ ኡተን ነው። ተመለሳችሁ ማሻአላህ። ጥያቄ ቁጥር 3 ይህ ቃል ምን ተብሎ ይነበባል ይል ነው። በምስሉ ላይ እንደምናየው ሷድ ፈትሐ ዳል ሸድ ሷድ ዳል ፈትሐ ዳ ሷደ ቃፍ ፈትሐ ቃ ሷዳቃ ነው የሚነበበው። ትክክለኛ ምላሽ ምርጫ የያዘው ኤ ሷዳቃ ነው። የመለሳችሁ ማሻአላህ። ጥያቄ ቁጥር 4 ይህ ቃል ምን ተብሎ ይነበባል ይል ነበር። በምስሉ ላይ እንደምናየው ፋضማ ኻሸድ ፉኽ ኻ ከስራሪ ፉኽ ራ ፈትሐ ታስኩን አራት ፉኸይራት ነው። ይህን ምርጫ ያዘው ኤ ፉኸይራት ያላችሁ ማሻአላህ። ጥያቄ ቁጥር 5 ይህ ቃል ምን ተብሎ ይነበባል ይል ነበር። ዋ ፈትሐ ሐሸድ ወህ ሃ ፈትሐ አሊፍ ስኩን ሃ ወሃ ጂም ፈትሐቴን ጀን ወሃጀን ነው። ይህን ምርጫ ያዘው ምላሽ ቢ ወሃጀን ነው። ይህን የመለሳችሁ ማሻአላህ። ሸድና መድ አንድ ላይ በሚመጡ ጊዜ እነኝህን ያነባበብ መንገዶች እንከተላለን። በመጀመሪያ ፊደሉንና ሸዱን አብረን እናነባለን። ሚን ፈትሐ ራ ሸድ ማር። በመቀጠል ሸድ ያለበትን ሐረካ እና መዱን አንድ ላይ እናነባለን። ራ ضማ ዋው ስኩን ሩ። የሁለቱን በምንደምራቸው ጊዜ መሩ። በዚህ መልኩ ማንበብ እንችላለን ማለት ነው። ቢስሚላሂ አርረሕማኒ አርረሒም። الدرس الخامس عشر 15ኛ ትምህርት ነው። ተድሪባቱ ዐለ ሸደቲ ወስኩን በሸድና በስኩን የምናደርገው ልምምድ። ሚን ፈትሐ ራ ሸድ መር ራ ضመ ዋው ስኩን ሩ መሩ ራ ፈትሐ ባ ሸድ ረብ ባ ከስራ የስኩን ቢ ረቢ ሚን ضመ ዳል ሸድ ሙድ دال فتحة تسكن دت مدت حا ضم قاف شد حق قاف فتحة تسكن قت حقت خا فتحة فا شد خف فا فتحة تسكن فت خفت تا فتحة با شد تب با فتحة تسكن بت تبت تا فتحة خا فتحة لام شد خل تخل لام فتحة تسكن لت تخلت قدمت والصبح والشمس والشفع بالصبر سجين والصيف والليل سجيل منفكين الثاقب والتين والزيتون إذا السماء انشقت ما الطارق النجم من شر الوسواس الخناس فإن الجنة ሁለት ሸዳዎች በአንድ ቃል ላይ በሚመጡ ጊዜ ይህን መንገድ ብትከተሉ ቀላል ይላችኋል። በምሳሌ ላሳያችሁ። ያ ፈትሐ ዛ ሸድ የዝ ማለትም ፊደሉን ከመጀመሪያው ሸዳ ጋር አብረን አንድ ላይ ያነበብን። በመቀጠል ደግሞ
የመጀመሪያውን ሸዱን ያነበብንበትን ሐረካው ከሁለተኛው ሸድ ጋር አብረን እናነባለን። ዛ ፈትሐ ካፍ ሸድ ዘክ እንደምራለን። የዘክ በመቀጠል ሁለተኛ ሸድ ያለውን ሐረካውን ከነ መድ ካለው ከመዱ ከሌለው ደግሞ ለብቻውን ቀሯለን። ካፍ ፈትሐ አሊፍ ስኩን ካ የዘካ። በዚህ መልኩ ብታነቡ ሁሉም ቀለል ብላችሁ ታነባላችሁ። بسم الله الرحمن الرحيم. الدرس السادس عشر تدريبات على الشدتين في كلمة. تمرت 15 ሁለት ሸዶች በአንድ ቃል። ያ ፈትሐ ዛ ሸድ የዝ ዛ ፈትሐ ካፍ ሸድ ዘክ የዘክ ካፍ ፈትሐ አሊፍ ስኩን ካ የዘካ ያ ፈትሐ ዛል ሸድ የዝ ذال فتحة كاف شد ذك يذك كاف فتحة ك يذكى را ضمه يذكر همزة فتحة لام سكون ال ميم ضمة دال شد مد المد دال فتحة ثا شد دث المدث ثا كسره ثي المدثي را ضمه المدثر همزة فتحة لام سكون ال ميم ضمة زا شد مز المز زا فتحة ميم شد زم المزم ميم كسرة مي المزمي لام ضمه له المزمل عين كسرة لام شد عل لام كسرة يا شد لي علي يا كسرة هي علي يا كسرة يا سكون يي علي نون فتحنا عليين عليون إن الذين إلا الذين من شر النفاثات فعال لما يريد መድና ሸዳህ ተከታትለው አንድ ላይ ሲመጡ አሊያም ደግሞ የመዱ ምክንያት ሸዱ በሚሆን ጊዜ ይህን አነባበብ መንገድ ብትጠቀሙ ቀለል ባለ አነባበብ ማንበብ ትችላላችሁ። ምሳሌ ላሳያችሁ። በምሳሌው በምስሉ ላይ እንደምታዩት በመጀመሪያ ምን እናደርጋለን? ፊደሉን ከሸዱ ጋር መዱንም አንድ ላይ ጠረቀምቀም አድርገን እናነባለን። ضاد فتحة አሊፍ መድ ላም ሸድ ضال በዚህ መልኩ ይነባል። ቀጥለን ደግሞ ፈትሐቴኑን ማለትም ደግሞ ቀጣይ ያለውን አናባቢውን እናነባለን። ላም ፈትሐቴን ለን ضالን በዚህ መልኩ ማንበብ ትችላላችሁ ማለት ነው። ضاد فتحة ألف مد لام شد ضال لام فتحتين لن ضالا دال فتحة ألف مد با شد داب با فتحة با داب دا كسرتين تين دابة حا فتحة ألف مد جيم شد حاج جيم فتحة جا حاج كاف فتحك حاجك ولا الضالين حاجوك لضالون جاءتي أتحاجوني فإذا جاءت الطامة الكبرى ولا تحاضون